ኬዝ ጋይት እኔ ጋር ቢመጣ እንዴት የሚጠናቀቅ ይመስላችሁ? ይሄ ኬዝ እኔ ጋር መጥቶ ቢሆን እንዴት የሚጠናቀቅ ይመስላችሁ? እኔ ጋር እንዴት እንደሚጠናቀቅ እኔ እውነቱን ነው የምነግራችሁ። እናፋታለን። ከእንግዲህ በትዳር እየተንገበገቡ ሰው ምን ይለኛል በሚል አይቀጥሉም። ከስራ ደክመው ሲገቡ በነገር የምትቀበል ሚስት ካለችው ወይም ወደ ቤት ሲገባ ከስጦታ ይልቅ ፊቱን ዘፍዝፎ ነገር አንግቦ የሚመጣ ነዝናዛ ባል ካሎት እንገላግሎታለን። እናፋታለን። የተነቀነቀ ጥርስ መውለቁ አይቀርም እንደሚባለው ትዳሮ ነገር ከገባው ጊዜ ሳይሰጡ ፍቺን የመሰለ ነፃነት እያለሎት ለምን ብለው እድሜ ልኮን በነገር እየተለበለቡ ይኖራሉ። በቃ ፈተው ከአሰልቺው ትዳር ይገላገሉና በነፃነት ይንደላቀቁ። እናፋታለን። ስለ ፍቺ ጉዳይ አያስቡ። አንዴ ውክልና ይስጡን እንጂ እርሶ ሳይወጡ አንዴ ውክልና ስጡኝ ማንኪያና ሹካ ሳይቀር ቆጥሬ ነው እኔ ምለያያችሁ። እንደዚህ እንካ ሹካ 2 ድምጿን ሰማችኋት? የኔ አሽቃባጭነት እኮ ግርም ነው የሚለኝ እኮ ጋይስ። እላው ላይ ደፋ ሲል ሰማችሁ? ስፒከሩ ቀናበል በቃ ይዞ ብላ ጭራሽ ስናሽቃብጥ ነው። እኛ ምን አገባን ጋይስ? ግን ለነገሩ ነው እንዴ እርሶ ቢሆኑ ምን ያደርጋሉ ነው እንጂ የሚያነጋግረን። አያችሁ ሮማንቲክ እዛው ሲጀምሩ ይዋችሁ እንዴ አያችሁ ማይኩ ለምን እንደዚህ ስለሚሆን ማለት ነው። ጎንበስ ሲሉ ኧረ በስመ አብ ስናሽቃብጥ ነው ጋይስ። ግን እርሶ ቢሆኑ ምን ያደርጋሉ ላይ ነው ፎከሳችን። እሺ ኧረ በስመ አብ ህዝቡ አባ አጋፍጦ ነው ዞር የሚለው። አባ ከባድ ነው። ምክንያቱም ሾው ከተላለፈ በእርግዝና ጊዜ ደውላ እንኳን ቴሌፎን የሚዘጋባትና ከስራ ማያነሳውን ልጅ ከኔ ጋር ያሳድጋል እንዴ? ከተወለደ በኋላ እኮ ልጅ ያድጋል ጋይስ። ልጅ ሳረግዝ ትቶኝ ከሄደ ስላልፈለገን ያልፈለገውን ልጅ ናና እንዴት አሳድግ እለዋለሁ? እንዴት ነው ናና አሳድግ? ገብቶቻል? ይሄ የለም አጉል አማርኛ አጉል አረፍተ ነገር ልጅና እንትን ለልጆቻችሁ ስትሉ ለእንትናችሁ። አንዳንድ ጊዜ ከእንደዚህ አይነት ጭባ ህይወት ከሚኖር ልጅ ብቻውን ቢኖር ይሻላል። ቢያንስ እኔ ጋም ያለውን ቆሻሻ ማይንድ እሱ ጋም ያለው አንድ ላይ ተደምሮ አያመነችኮ። ገብቷችኋል? ያ ቢያንስ አንድ ይሻላል። መታረቅ ያለባቸውም እያልኩ አይደለም። ወይ ሚዲያን ያስታረቃቸው ጨካኝ ነው እንዳይባል። ሁለቱም ከቨር ሰራተኞች ናቸው። ከቨር ማለት ሙዚቃ። ሁለት ደግሞ እስቲ ታርቄ ምክንያቱም በደም ላጣራ የሚባል ነገር አለ። አክሊሉ ይግባ። ማን አክሊሉ? እሺ ወደዛ ሄደ። አክሊሉ እንደ ባለ ታሪክ የሱ ታሪክ ነው። ለምን አክሊሉ አሁን የሚገባ? ሃይ ከዛን ደግሞ ጥያቄ ኖሯቸው አታውቁም? ሰው ላይ ጥያቄውን ያ እንደዛ ነው። ግን የፈለገ ንጹህ አይደለም ግልብ ብትሆን ቢያንስ 20% 15% ስጋቱ ቢያንስ በሳምንት 3 ቀን ያነጫንጫታል። ያንን መቋቋም ይችላል አይችልም። እንደገና ደግሞ ቶሎ ነው ፍቅር በፍቅር የሆኑትና ይሄን ያህል ፍቅር ከነበረበት ሴፍ ውስጥ የሚያስታርቃቸው ለምን ጠበቅ? ለምን አልፈልጋትም ነበር? ልጅቷ የመድረክ ሰው ነበርሽ ራይት? ያ ያበቃ ነገር ያለ ይመስልሻል? አይሆን ይሆን እንደ ይሄ ነገር ምናምን ግድ የለም እሱም ጊዜ ይፍረደው። ግን በሩን ግጥም አድርገሽ አትዝጊው። ገብቶሻል? ልጅሽም አባት ያስፈልገዋል። እስኪ መድኃኒዓለም ያውቃል። እንግዲህ ሳቋ ገብቶኛል። እኔ አሁን ፈገግ ብዬ ነበር አይደል? ከሷ በፊት ልጅሽም አባት ያስፈልገዋል። በትምትል ይወልዳል ራይት? ያ እርጉዝ ነኝ ሲል ትቶኝ የሄደ ሰው ልጅ ይፈልጋል ብዬ እኔ አልፈልግም። እናቴ ትሙት አልፈልግም። መፈለግ አይደለም የአባትነቱን ስሙላ ነው መሰረዘው። ባይዘው 3 2
እንኳን ምስሉን አይደለም ጥላውን አላሳየው። ለምን የጸባችን መንስኤ ልጅ አርግዣለሁ ነው እና ትቶኝ ከሄደ በኋላ ያስፈልገዋል። ዋት ዘሄል ጋይስ እስኪ መድኃኒዓለም ያውቃል። ፍቅር ዕውር ነው ፍቅር ዕውር አይደለም። ለማንኛውም ብዙዎች ፕሮግራሙ ከተላለፈ በኋላ ሰይፉ እንደው መጨረሻውንም አሳይ። አንዳንድ ጊዜ ወከባውና ምናምኑ ነገር የሆነ ሙድ ውስጥ ይከተንና የለም ሰይፉም አለ ያ ጤፍ አይደለም ማሽላ ይቆላ ካዋጣው ሙዱ ይመቻችሁና የሆነ ነገር ውስጥ ገቡና ከዛ በኋላ ቆይስ የሆነ ሰው ልቦልክ ጋይስ ሌላ ሐሳብ ይላችሁ ወዴ ጋይስ ጃፒን አፍቅረዋለች። ማፍቀር አይደለም ለምን አልሰዋለት እናቴ ትሙት እንትን የላችሁም ሽጉጥ ፈልጉ ትላ ያ ታዲያ አሁን ሐሳብ ሆኖ 10 ጊዜ ምጽፊው ሌላ ጥያቄ የለሽም። ልቃቢ ነፍጣ ምን ታበሳጨኝ ታየን አላችሁ። መጨረሻው ምን ሊሆን ይችላል? እንደገና እስኪ ቤተልሔም ሰለሞንን ተወዳጇ አቀንቃኝ ቲክቶከር እና የቲያትር ባለሙያ ወደዚህ ሞቅ አድርጋችሁ ሸኟት። ቤት ወደ መድረኩ። አሁን የሰይፉ ወከባ አለ፣ ሚዲያው አለ፣ ምናምኑ አለ። በእንደዚህ አይነት ስሜት ውስጥ ትገቡና የእውነት ይቅርታ ያደርጋችሁ ይመስላችኋል። የእውነት የሆነ ስሜት ውስጥ ወይም ደግሞ የሆነ ህይወት ውስጥ የሆነ ፋንታሲ ውስጥ ትገባላችሁ። መቼ ነው መስነቁት? ተቀጣቃለ ቤት ስገባ ብቻ ቤት ስገባ አስባችሁታል? ከዛን የኔ ልጅ ምናምን ሲል ያኔ ጥሏት ሄደው እግዚአብሔር የእውነት ቢያንስ 20% በቀን አንድ ጊዜ አነጫንጫታል። ባይዘው እንዴ በቀን እነዚህ ልጆች ሀቢባ ጋር መጥተው ቢሆን ኖሮ ተበታትነው ነው የሚለያዩት። ታውቃላችሁ ተጣልተው ነበር የሚለያዩት። እንዴት ወልዳ እንዴት ትታ አንቺ ማን ስለሆንሽ ነው ወንድ የለም እንዴ ትላታለች። ከዛ ወኔው ይመጣል። እውነትሽን ነው እኔ እኮ አረባም ትላለች። የአይት ስብሰባ አካሄዱ ማነው አጨብጫቢ ማነው ተጨብጫቢ ሳይታወቅ ነው የምንበታተር። አስባችኋል? ያ ግን ልጅቷ ደስ ትላለች። ያ ተምራለች ግን በመውለዷ ወደኋላ ቀረች ብላ የሆነ ቪዲዮ አይቼ ሴቭ አድርጌው ነበር። እንደገና ደግሞ ድምፃዊ ናት፣ ከበር ትሰራለች። ምንም እኮ የሚጎላን ነገር የለም። ምን ነው ልጁን ስናየው የሆነ ሂሳብ ኬሚስትሪ ነው የሚመስለው ጋይስ። ግን ይመቸው እሱም ብሎ ጥሎ እንደገና ደግሞ እሱ ይጠበቃል። የመጀመሪያ ሪሌሽን እኮ ጋይስ ከአይምሮ አይደለም ከእግርህ ውስጥ አይወጣም፣ ከእግርህ ውስጥ አይወጣም። ቤት እንግዲህ በዝና በለጥሽኝ እኮ አቀባበላት እንዴት ነው? ለቤት ነው ዩቱብን እያስታውቃለ። እስቲ መጣ እያዘለልኩ ነው ፈልጌ አጥቼዋለሁ። በጣም ሞቅ ካረጋችሁለት ግን ይወጣል። ሞቅ ሀብታሙ እኔ የምለው ሰርፕራይዝ ነው ያደርጋት አለ ሰይፉ። ሰርፕራይዝ ነው ያለ ያደርጋት የሆነ በቃ ሳታውቅ እንዳመጣት አያውቅም። የተለያየ መድረክ ላይ የተለያየ እንትን ነበሩ። እሱን ሰላም አለ። እሷ ወዲያውኑ አቀፋትና ተጠቀለለ። ዛት ሚንስ ገና ሰይፉ ሳያስታርቃቸውን የታረቁት ማለት ነው። እንደዚህ ሰላም ነህ እንኳን አላሉ። የለም እኛን ነው ማየት ነው አይነት ጨዋታ ነው ያየው። ያ ብዙ ሰዎች ናቸው ሰይፉ እንደጀመርክ ጨርሰው እንደው ከቻልክ አገናኛቸው፣ ዘንብ ደግሞ ከቻልክ ደግሞ አስታርቃቸው ተባልኩኝ። ቢያንስ የምችለው አንዱ ነው አገናኝቻቸዋለሁ። እንደገና ተገናኝተዋል። የእሷን ኬዝ አውቀዋለሁ።
ኦልሬዲ ያው ጀስት ገብቶናል። እርጉዞና ትቷት ሄዶ ብቻዋን ትምህርት አቋርጣ ልጅ ወልዳ ምናምን ልጇን ለብቻዋ 1 ዓመት ከምናምን አይደል? ለምን እንደጠፋ ምን እንደሚያወራ መስማት ፈልጋል። ከስንት ወር በኋላ ተያያችሁ? መተያየት እኔ ክፍለ ሀገር ነበርኩኝ። አዎ ሰምቻለሁ። 4 ወር ምናምን እዛ ቆይቼ ነው የመጣሁት። ባለፈው ስላንተ ስሰማ በቃ የገለጸች አይነት ልጅ ሆነህ ነው ያገኘው እና ለገላጯም ለተገላጩም መጀመሪያ እንግዲህ ባለፈው ቃለ አየው ኢንተርቪዋን ምን ተሰማ? ምክንያቱም በጣም ነው የምትወድህ ያንተንም ደግሞ ወገን መስማትን ፈለግን። ብዙ ሰዎች በመላምት ደረጃም ትንሽ ፍንጭ ስላገኙ አገኙ ብዬ አስባለሁ። እና እስኪ ቤቲ እኔ ጋር ለመምጣት እኔ መልሱን እግዚአብሔርን አልሰማሁትም። ጀስት ታረቁ ነው ምን እንዳለን ያላውቅም፣ ምን እንደሚል ምክንያት ምን እንደሚሰጥ ለዚህ ነገር መስማት ፈልጋል። እሺ ቆይ እዚህ ለመምጣት ምክንያቱ መጀመሪያ የለቀቀችው ቪዲዮ ነው። ከዛን ጀምር እስኪ እሱን አሁን ብዙ ሰዎች ሼር አድርገውታል፣ በሚሊየን ታይቷል። እሱም ይደርሳል ብዬ አስባለሁ። እሱን ስታይ መጀመሪያ ምን ተሰማ? እሱን ነው መጀመሪያ ያየሁት ነበር። እሱ በቃ በጣም ነው የከፋኝ። ምክንያቱም እኔ እና እሷ የምናስበው ነገር ነበረ። ብዙ መጀመሪያም በጣም ብዙ ነገር እናስብ ነበረ። በእቅዶች ነበር ብዙ ነገር የምናደርግ የነበረው። ያው በመሀል ያ ነገር ሀፕን ሆነ። ብዙ ነገር አለና ያንን ቪዲዮ ሳየው በጣም ለእኔ ከባድ ነው ስሜቱ። የምሬ ነው ማርያም። ምን ልበልህ እንጃ በጣም ውስጥ ያደረካን ነገር ነው የተሰማ ወይስ አላንተ አምሮባት አያት? አምሮባት ስታይ እንዴ ራሷን የቻለች ናት ዋይኖት አልመለስም። አንድ ሴት ብቻዋን ትታት ከሄድክ እርጉዞና ኧረ የማን ነው ብለህ ትታት ከሄድክ ያኔ የራሷን አጥፍታ አስቢው። ገብቶሃል? ቲክቶክ ላይ መነጋገሪያ ስትሆን ሴፉ ጋር ስትቀር ኢንተረስት አደረገች። ገብቷል? ያ እና አንተ የጣልከውን አነሷት። የጣሉትን ሲያነሱበት ደግሞ ሰዎች አይወዱ። ጀምረው ሊጨርሱ ነው ወደ ህይወት የሚመጡት። እኔ እያጣሏችሁ አይደል፣ ተሰማኝ። እሷ ወታ ባታለቅስ በዚህ እድሜዋ እርጉዝ ነኝ ስትል ትታ መሄዷ እሷ ሳትናገር አይገባም ነበር። ምን አይነት ድንጋይ ራስ ብትሆን ሁዋሪው ምን አይነት ቆረቆ እንዳብትሆን እንዴት ነው እሷ ወታ በቲክቶክ ላይ አልቅሳ ከዛን ሰይፉ ኢንተርቪው የሚያረጋደስ ያልገባ የለም። እንትኑ በመሸፋፈን ነው እኮ የሚያልፉት። አልገባኝም ነበረ እንትን አላልኩም ነበረ አይ ገብቶ ነበር ብለህ እንዳትከራከር መረጃ አምጣ አይነት ነገር ነው የሚያወራው። እግዚአብሔር የፈለገ ምስኪን እሷ ልትወደው ትችላለች፣ ያ ትወደዋለች፣ ግን እንደ ድሮ አይሆንም። ምክንያቱም ብዙ ጥያቄዎች አላት እዛ ሴት። ያ ጤን የተሰማኝ የምሬ ነው ማርያም። ምንም ማድረግ ስለማልችልም ነው ደግሞ በጣም የከፋኝ እውነት ለመናገር ማለት ነው። በዛን ታይም ምንም ማድረግም ስለማልችል ስላቃተኝም ነው እኔ እንደዛ የሆንኩት። ስላቃተ ልጅ መሸከም አትችልም ትትሄድክ ማላይ ነው ስትሄድክ። እሷ መሸከም ትችል ነበር። በእድሜ እንኳ ትበልጣታል ራይት። አንተ ራስ ወዳድ ስለሆንክ አረገዝኩ ስትል ትታት ሄድክ። ምክንያቱም አቅሙ ስለሌለ ልጅ አባት ሆነ መቀበልና ያው ወንድ ኪስ ምናምን ትሎ የለ ያ። እሷ ግን ትችል ነበር ራይት። እርግዝናውን ትችል ነበር፣ መውለዱን ትችል ነበር፣ ሁሉ ነገር ትችላለች። አጃኢብ ረቢን ዲስ ሪዝን እንደገና ልጅ ወልዳ እስከ ዓመት ድረስ አታውቅም። እሱንም ትችል ነበር። አንተ አትችልም። ምንድነው የምትችለው?
መንፋት ከዛን ሁኔታ ሲስተካከል ግርግር ለሌባ ይመቻል በጣጥሰ መግባት ማን ባቀን ነው ማን እንትን ይላል ስለ ቲና ፍሽና ዘጉሽ አይዞ ወጣቶች ናችሁ 8 አንበሳ ነው የወረደው በዚህ ጉዳይ ካልሰማችሁ ብዬ 8 አንድ በፊት ለፊት 7 በጓሮ ሂሳብ ጨርሻለሁ ያ የሆነ ነገር ድንገት ተፈጠረ ከዛ ልጅ መጣ በመሃል እሷ እንደ ሴት እንደ እናት እርዳታ ትፈልጋለች ያ ደግሞ ያልሆነበት ምክንያት ምናልባት አሁን ስትነግረኝ እሷ የራሷን ተናግራለች በዛ አይነት ስሜት ውስጥ ሁሉ ሆና ጥላቻ የላትም ፍቅር ነው ያየሁት አያንተን ግን ወገን መስማት ፈልጋለሁ ምንድን ነበረ የተፈጠረው አብርሃት ላለመሆን ምክንያት የሆነብህ ምክንያት ምንድን ነው ብዙ ነገር አለው እኔም በሰዓቱ እሷ እንደተናገረችው ብዙ ነገር አሳልፈናል በብዙ ኢንተርቪው ብዙ ነገር ብቻ ነው ደግስ ምን አወራይ ሰውያ ብዙ ነገር ነው እንትን ነው የሚለው በእንትና በብዙ ነገር ይጨርስ ማን ነው ብዙ ምንድነው ነገሩ ነገር እንጂ ብዙ ነገር በዝባሽ ሁለታችንም እንዳልኩ እሺ ቅርግድ የለም ገብቶኛል ፋና ላምሮት ላይ አሸናፊ የሚገርም እኮ አንበሳ ድምፃዊ ነው በነገራችን አሁን ዛሬ ልንላቀስ አይደለም ለመበናታችሁ ስሜት አይፈስ በጣም የሚገርም ድምፃዊ እንደውም የ1 ሚሊዮን ብር ሽልማት ሁሉ አሸንፈሃል መኪና ሁሉ ገዝተሃል በመኪናው መዘነጥ ብቻ ነው ወይ ስራ እየተሰራ ነው አይ ስራ ነው መጀመሪያም ስንገዛ በት ለመናገር ተመካከረን ይገዛል ይሄ ብር ሲመጣ መጀመሪያ ብዙ ነገር አስቤ ነበረ ወደ ሙዚቃውም አርልተን ነበረና ግን ባይሰማስ የሚባል ነገር ደግሞ አለ ታውቃለህ የሆነ ያክል ገንዘብ አውጥተህ ከዛውን ነገር ሰርተህ በጣም ብዙ አሁን ላይ የሙዚቃው ኢንዱስትሪ ትንሽ የተመታበት ጋይስ መኪናውላ ተሸልሞ የመኪና ብሩላ ተወያይቶ የገዛ ሰው ነው አቅም ስላልነበረው እርጉዝ ስትሆን ትቷት ሄደው ምን ፈልጎ ነው የመጣው ግን ጋይስ የልጅ ወደ እሷ ህይወት አሁን እሷስ ምንድነው አላማው እንደገና ይመለሰችው ይዞ ገጠር ገባር መኪናው እኔ እኮ አላውቅም እኮ ጭራሽ አሁን ያልሰማው እኔ እኮ ወጣት ስለሆነም ብርም ስለሌለኝ ጠፋ ዳንግጬ ምናምን ነው የብዙ ወንዶች እንትን ጭራሽ መኪና እግዚአብሔር ከዛን መኪናውን ይዘ ገጠር ገባ ሂድ ገደል ግባ ነው ያለው የሆነ ዘፈን ሂድ ገጠር ግባ ምናምን የሚል ዘፈን አለ ገባ ሲያልቅ መጣ አምሮባት ስታይ ምን ፈልጎ ነው ግን የልጅ ወደ እሷ ህይወት የመጣው ቆይ እንስማቀኝ ታይም ነው ያለውና በጣም ብዙ ገንዘብ ኢንቨስት አድርገህ ሰርተህ የምታገኘውም የሚታይልህም ያለው ነገር ያስፈራል እንደ ሰውም ትፈራለህ ምናምንና ስለዚህ ችን ገንዘብ መኪና ገዝተን ከዛ ያንን እየሰራው ጎን ለጎን ሙዚቃውን የምናስኪዝበት ከዛ ጎን ለጎንም ደግሞ የራሳችን ላይፍ የምናስተካክልበት ነገር ነበር ያቀድነው ከዛ መኪናውንም ገዛለን እሷ ስላንተ አውርታ ጠቅም በቃ በጣም ትወዳለች አንተስ እኔም በጣም ነው መስማት ነበር የፈለኩት እንዴ ህዝብ ለምን ሸይጣን እኔም በጣም ነው የምወዳት እግዚአብሔር ምን ነው ከረፈዳ ለሙሉ ቀን መለሰ where are you been the first of all long time ያኔ ሲያቅለሸልሻት የት ነበር ስታምጥ ነበር ልጅ ተወለደ ብለህ እንኳን ጠይቀህ ታውቃለህ what is love
እነሆ ሞር እያልክ ትከተላለህ። እኛ አሁን ኖ ሞር እያለ መሄድ ነው ካሁን በኋላ ጋይስ። እቺ ልጅ ሞር እንዳይሰብራት ሰይፉ ላይ ባትቀርብስ የታባ ነበር የምታገኛት? ኧረ ምን ጅላንፎ ነው ጋይስ። ማለት ጅላንፎ አለም ፈጣጣ ነው። አይኑን በጨው አይደለም ራሞሌ ተዘብዝፎ ነው የመጣው ጋይስ። ሺታ ራቅ አልክ ሲባል ስላንተ ስሰማ እንደው ይሄ ልጅ ዝናው አለ የሚገርም ድምፃዊ ነው፣ ሌላ ህይወት ጀምሮ ይሆን ያልነገረች ነገር ይሆን ብዬ ገምቼ ነበረ። የጀመርከው አዲስ ህይወት አለ ሊባል ይችላል? አይ በፍጹም ምንም የጀመርኩት ነገር የለም። ከራሴ ጋር ነው በቃ ትግል ውስጥ ያለሁት። ስታወራ ንሳ ነበር። ያው መኪናዋ እንደነገርኩ በእዳ ነው የተገዛችው። እዳ ማለት የኔ 1 ሚሊዮን ብር አለ። ከዛ እዳ ጨምረንባት ምናምን ነገር አሁን አልፎላታል። እዳውን ትከፍላለች። ራይ አቦ ጋይስ ቴክስት አጥፉልኝ። ማውራት አልቻልም እኮ ከጂቦና ከጃፒ በስተቀር ናይ ልኩስኩስ። እናንተ ነው እንዲያፈቀራቻቸው እነዚህ ልጆች። ሃይ አናወራም። ማውራውን አትሰሙኝም? ለምን ነው ከዚህ ዓለም ውስጥ ማትወጡት? ልጠይቅላችሁ፣ ደብዳቤ ያስገቡ እንደሚመለ እኔ በአሁን ማናጀራቸው ማናጀራቸው ጂቦ በእኔ እግር ስር ነው የሚያልፈው ሁሉ ጉዳይ። ጃፒን ያልሽ እኔን የመጀመሪያ ዶሶን ገልጬ ማሳለፍሽ ማናጀር እና እኔ ላታስታክኩ ጋይስ፣ ራሳችሁን ችላችሁ ወረቀታችሁን ጻፉን ያስተላልፍላችኋል። ጂቦም ጃፒም በእኔ ስር ነው ያሉት። እንደዚህ ነው የሚያልፈው። በእናት መዳፍ ስር ነው ገነት ይገባል ይባላል አይደል? እነሱ የምታገኟቸው በእኔ ስር አልፋችሁ ዛሴት ጻፉ። በመቼና ስንት ሰዓትና በምን መንገድ ነው ልታገኟቸው የምትፈልጉት? ሃይ አሁን እንደዚህ አይነት ይሄ ሰውዬ እያናደደን እነሱ አይሰሙኝ። ካልተስማማ ምን ላድርግ? ወይ ኮሜንቱን ላጥፋ አንድ ጊዜ ጋይስ። ኮሜንት ጸጥ ብለህ ትሰማይለህ እንዲያዳሜ የት አለ ኮሜንት? ኦፍ ኮሜንት ታረጋለህ። ሰላም የለም ምናምን የቱ ጋር ነበር ሰው ኮሜንት? እኔ እንኳን አጥፍቼ አላውቅም። ኮሜንት ትገባለህ፣ እዚህ ትገባለህ። ራሴ ኮሜንት ላደርግ ነው እንዴ? ቆይ እንዴት እንደማጣ ቆይ ሴቲንግ ትገባለህ፣ ኮሜንት ኦፍ አልጠፋም እንዴ? አላውቅበትም ማለት ብሎክ ኪቦርድ አለ አላችሁ እንዴ? ኧረ እነዚህ ሰዎች አይሄዱም። ይሄን ነው አትሄዱም እንዴ? ወንዳታ እንደዚህ ቁጭ ብላችሁ ስመሆን እንደዚህ ራሃ እንደውም እስከ ዛሬ ጠረጴዛን ንጹህ አላያችሁ ምናምን እዚህ በቴክስት ሲቆሽሽ ነበር ጋይስ። አሁን ስም ኑና ዩቲዩብ ላይ ጻፋትና ሙሉ ለሙሉ በቃ እናንተ ነው የራሱ ጭራ አለብኝ። አላስጠላም ይሄ ውሳኔ? ቆይ አሁን ጢጢጥ ምናምን አታርጉብኝ እስቲ አጥፍጭ። ኦኬ ያ እንኳን ኧረ እኔ ራሱ ግን ቅር አለኝ ጋይስ። እኔ ራሱ አላማ የለኝም ጋይስ። አይ ልቻለሁ ዘና ብዬ ነው የማወራው። እንደዚህ እዳው ላይ ነው እና ደግሞ ያው ታውቃለህ ያለውን የእዳ ትሩና በጣም ከባድ ነው። እኔም ደግሞ ለስራው ደግሞ አዲስ ነኝ። በዛው አጋጣሚ ራይድ ነው የምሰራበት የነበረው መኪናን ከፋቱት ጋይስ እና አሰራሩን አልቻልኩበት ይሁን ብዙ ነገር ብቻ እሰራለሁ። በቃ ብዙ ነገር አወጣለሁ። ከዛ ደግሞ ወራይ ተመላሽ ይደርስብሃል። ወራይ ተመላሽ ይደርስብሃል። አንዳንዴ ግራ ገብ ምን ይሆንኩ ነው እንዴ? የእውነት ሲሪየስ አርጉ የምሰራው ብር አለ። ከዛም ደግሞ የወራይ ተመላሽ ሲደርስብህ ያ ነገር አይሞላልኝም እና በጣም ብዙ ቻሌንጅ እያሳለፍኩ ቴክስት ሳይኖር የወሬ የለም ኦና ቤት ሱቅ ብሎ ለምታወራ ነው የሚመስለው ጋይስ። እግዚአብሔር እንዴ ጠረጴዛው ራሱ ያልጸዳ ነው የሚመስለው። በቃ አይኔን ወደ ዩቲዩብ ዞራለሁ። እንደዚህ ዞሬ ነው የማወራው። ዩቲዩብ ላይ ብዙ የሚጨቀጭቀኝ ሰው የለማ። ታፈናችኋ? አልጨነቃችሁ? ጭንቅ አላችኋ? እንዲህ ብለህ ማዳመጥ። ኧረ በስመ አብ እንትን ነው እንዴ? መጽሐፍ ቅዱስ ነው? ስብከት ነው? ዋይት ኧረ ጻፉ ጋይስ።
ነበረ። አሁን ጅቦና ጃፒ የሚለውን ጽሁፍ እንትን ውስጥ አስገቢው፣ ኪቦርድ ውስጥ አስገቢው፣ ሞዴሬተር አስገቢው። ያ ዛሴት የሚለቀቁት ስንጫወት ብቻ፣ አለበለዚያ ቶፒክ አይሰቡ። ገስ አድቡ ገስ እኔ እየሰራው ነው እየሰራ ጓደኞችን እስኪ የሆነ ብር አንሶኝ ነበር እና ትንሽ ሙሉልኝ ምናምን ነገር ስትላቸው ያው ታውቀዋለህ ያለው ነገር አንተ ከኛ ተሽለ እየተሰራ ጠይቃለህ ትባላለህ። ከባድ ነው እና በጣም የለኛ ትግል ውስጥ ነበርኩኝ። ቤተሳይዳ አሜሪካን ሜዲካል ፕላዛ። በቤተሳይዳ አሜሪካን ሜዲካል ፕላዛ ለእርሶ ጤንነት 24 ኦኬ። ቆይ ሙሉ ነይ አንዳንድ ጻፍልኝ ኢትዮ ሙሉ እንዴት አልነበርሽም እንዴ? ኦኬ ሞዴሬተር እንትን ብሎክ ሳይሆን እንትን እሺ፣ ጀስት ኖት ሬከርድ ስታርት። እንዴ ማውራት አልቻለም ጋይስ። እናንተ እንትናችሁ ሙዳችሁ አይመጣም እንዴ ጋይስ? አያ እንደምንመጣው አሁን አርጊ እንዳለ ጅቦ ጃፒ እንትን ብሎክ ሊስት ውስጥ አስገቢያችሁ እንዴ። ሌላ ቶፒክ አናወራም እንዴ? አስገቢ ሁሉንም፣ በእንግሊዘኛ፣ በአማርኛ፣ በላቲን፣ በጃፓንኛ ሁሉ ጻፊ አስገቢ። እንዴ ሌላ ቶፒክ ላታስወሩንም እኮ ምንድነው የምትፈልጉት ከኝ? እያንዳንዳችሁ ቤት እንዳልመጣላችሁ እንዲህ ለማንኛውም እንስማ። ጠላት የዚህ ልጅ የተመለሰበት መንገድ እውነት ኢንተረስት አላረጋችሁ? ጅቦን አስገቡት፣ ጃፒን አስገቡት። ከልጅ ልጅ ቢለዩ አመት የማይቆዩ ነው። ገብታችሁ ሁለቱን አብረን ነው ማስገባት። ብሎክ ሊስት ሳይሆን ብሎክ ሳይሆን ብሎክ የለም ኪቦርድ ያ ዱይት እና ምናልባት ነገሮች ጥሩ ያልሆኑት የእሷም ሀዘን ሊሆን ይችላል የሚል ግምት በጣም አለኝ። ምክንያቱም እኔ እውነት ለመናገር በጣም አስከፍቻታለሁ፣ በጣምም በድያታለሁ። መችስ ደስተኛ ልትሆንም አትችልም በዚህ አይነት ነገር። እኔም እያሳለፍኩት ያለሁት ስቃይና እያሳለፍኩት ያለሁት ነገር ፈጣሪ በቃ። ሰይፉ ግን እንደዚህ አይነት ጥያቄዎች ካልጠየቅ ያው ገብቶ ክፉ ምን አናገር የሆነም ቀረም ቪው ነው ካላልክ በስተቀር እውነት ይህን ቪዲዮ ባታይ የት ነበር የምታገኛት? እቅር ነበረ ወይ ካላልክ አልገባም እስካሁን ድረስ ጋይስ። አስገቡት፣ በፐም አስገቡት፣ በጂም አያችሁ ጋይስ። ህዝቡ ተንኮለኛ። ጃፒ ብሎ አልጻፍ ሲላቸው ፒጂ ብሎ መጻፍ ጀመሩ ጋይስ። እንደ ፒዲዲ ራፕ አረጉት። እሱንም አስገቡት እሱን አያችሁ። ጃፒ ነው አለ የሚለው ፒጃ ብሎ መጡ። አስገቢው እሱን ጀ ፊደል እንዳለ አስገቢው። ፒ ጀዊ ሳውል ላይ ያሉ ይጽፋሉ ጋይስ። አስገቢው እናቴ ትሙት አስገቢያቸው። ሌላ ወሬ ማውራት አልቻለም። እንደመጣን ግዴታ መጠጥ ላይ መቀመጥ አለብን ወይ ግዴታ? እነሱ ሲወት የላቸውም እንዴ ጋይስ? ታው እኔ 9 ሰዓት የመቀመጥ ልምድ አለኝ ሁልቅ። ሞዴሬተር ራሱ እያሸፍሽ ነው እንዴ? ያ ራሱ 6 ጂጂም የለም እንደዚህ ጂጂጂ የሚል ጂን ፊደል እንዳለ አንፈልጋትም ዛሬ። ለምን ሁለቱም ላይ ጂጂ አለ፣ ጅቦ ላይም አለ፣ ጃፒ ላይም አለ። ይወገዱ እንዴ! ይሄ የዚህ ልጅ ክፋት አልገባችሁም እንዴ? አላወራትም መቼም። ለማን ነው ማወራ? ግን እኔ ላወራ ለራሴ ምን ሰራ ነው የመጣሁት ታዲያ ላወራ። ቅጣት እየቀጣኝ እንደሆነም አምኛለሁ፣ ለማስተካከልም እሞክራለሁ። ግን እሷን ደግሞ በጣም በድያታለሁ። በነገሮች ላይ መደወልም መጠየቅም እፈልጋለሁ። ግን ደግሞ የእሷን ስሜት እፈራለሁ። በጣም የምሳቀቀው ማለት እኔ ሳላስብም ቀርቼ ምናምን አይደለም፣ አስባለሁ፣ ግን ደግሞ እፈራለሁ። ሽማግሌ ልከህ ታውቃለህ? አንድ ጥያቄ ሰይፉ መጠየቅ ያለብህ። 2 ሚዲያ ላይ ባትመጣ ኖሮ መቼ ሊያገኛት ነበር እቅድ ውስጥ የነበር? የእውነት ይሄ ነገር ካልጠየቅ ከእኔ ከበደልኩት በደል አንጻር ማለት ነው። እና ይህን ሁሉ ቻሌንጅም ይህን ያክል መከራም እያየሁት ያለሁት በእኔ ላይፍ ላይ ተጽዕኖ አለው። ታወቀ
ስሜቷ በተወሰነ መጠን ተጎድቷል ብዬ አስባለሁ እና ይቅርታ ጠየቃት። ሲጠይቃታ አንቺ በምን አይነት መንገድ ይቅርታ መጠየቅ እንደምችል አላውቅም። ይቅርታ አድርግልኝና እኔ መሀል ቤት ነኝ አሁን ላይ። እሷን እኔ እንጃ ምን ልበልህ ስሻ አሁን ላይ ያርከው ነገሮች ሁሉ ለተፈጠረው ልጅ በመሀል ተፈጠረ። እናንተ ራክ እሷን ማገዝ ነበረብህ። ያ ወቅት ደግሞ እኔም በራሴ ቤት በሌሎችም ስለማይሆነው የወለዱ ሴቶች አጠገባቸው ባላቸው እንዲኖሩ ይፈልጋሉ። ቢያጣም ቢነጣም ቢኖረው ዋናው የእሱ መኖር ነው በገንዘብ የማይለካው እና ያ ይመስለኛል ስሜቷን የጎዳው በጊዜው እና እንግዲህ አስቡ ጋይስ፣ እርጉዝ ነኝ ስትለው መኪና ሁላ ነበራቸው። በአይዶል ያሸነፈው መኪናውን ይዞ ገጠር ገባ፣ ክፍለ ሀገር። እንደገና ደግሞ እዳ አለባት እንደገና 1 ሚሊዮን ከምናምን አሁንም ያልተከፈለ። እሷ ማልቀስ ስትጀምርና ሴፉ ላይና ቲክቶኳ ላይ ስትለቅ አለው የጠፋ ሰው እያፈላለገች ነበር። እንደ ሴት ልጅቷ ጠፍተ ነበር፣ የጠፋብህ ሰው ነው ቪዲዮ ባትሰራ። እኔ እኮ የመሰለኝ እንደውም ተማሪ ሆነው ሲረገዝ ምናምን የለም ዝም ብሎ የጠፋ ምናምን ሁላ ነው የመሰለኝ። ጭራሽ መኪና ሁላ ብር ይዞ ነው የጠፋው ጋይስ። የሄደው እሷን ከማጋ ከልጅ ጋር ትቶ ሆዷ ውስጥ ገና እርጉዝ ነኝ ሲላል ስትለው፣ አሁን ግን ተሰማኝ። በምን ይቅርታ ልበላት? እናቴ ትሙት አትበል አትበል። ግን ይቅርታችሁ አብሮ ለመኖር ነው የእውነት። እኔ እንጃ የሚችሉ ሰዎች አሉ። ግን በቀን ቢያንስ አንድ ጊዜ ይህ ጥያቄ አይምሯ ላይ መጥቶ ሊያነጫንጫት ይችላል። ትችለዋለህ ወይስ ለ1 ሚሊዮኑ እዳን የመጣው? ምን ፈልገን የመጣው? በእናትሽ ጠይቂው እህቴ፣ እንዳትቀበይ። ይቅርታ ምናምን ተባባሉ፣ ፒስ መጥቶ የጎብኝሽ ችግር የለውም አንቺ አቅምሽ ከፈቀደ ማለት ነው ከቻለ። ግን አብሮ ለመኖር ብታስቢበት ጥሩ። አንዳንድ ጊዜ ሰዎች ተመልሰው የሚመጡት ያኔ ትተውሽ ሲሄዱ ያላለቅሽ ሲመስላቸው ሊጨርሱሽ ነው የሚመጡት። ሊጨርሱሽ። ለምን? ያኔ ትተውሽ ሲሄዱ፣ ያኔ አስቀይመውሽ ሲሄዱ የተረፍሽ እንጥፍጣፊሽን አሟጠው ሊወስዱ ነው የሚመጡት። ካሁን በኋላ ከተጣላችሁ ሙጥጥ አድርጎ ሊጨርስሽ ብቻ ነው። ሳይንሱ ነው እንደዛ የሚል፣ እኛ አላለን። ለዛ ነው እንኳን ቲክቶክ ላይ አልመጡም ለመታረቅ። ሀቢባ ጋር ቢመጡማ ሀቢባ ራሱ እንዴት ነው ምናምን ብላ እኛ በኮሜንት ዘግዝቀን አጠገቧ እንዳደርስባት የሚል ፍርማ አጸድቀ ነው ነበር ምናባረር። ስላንተ ስትናገር እኮ አወደዋለሁ የሚለውን ነገር ሳየው እንደዛ አይነት ስሜት ውስጥ ሁሉ ሆናል። አንተ ያላት ፍቅር ግን አለ። ስለዚህ ሁላችንም እኮ የሆኑ ነገሮች እናጠፋለን፣ ግን የበደሉን ሁሉ ይቅርታ እንደምንልም ስለምንገልጽ በጸሎታችን ቤትዬ አታሳፍረኝም፣ ይቅርታ ጠይቃት ግድል ምን ማለት እንደምችል ማለት ሰላት ስባት ቀርቼ ብዳን አይደለም። በጣም ነው የምወዳት። እኔ ብዙ ነገር አሳልፌያለሁ። በኔ ላይፍ ውስጥ ብዙ ነገር አሳልፌ በጣም ነው የምወዳት። ሳይጣሉ ተለያይቶ ጋይስ ተለያይቶ ተጣልተዋል። የተለያዩት አረገዝኩ ስትል ነው መኪናውን ይዞ ሄደው። በጣም ነው እናቴ ትሙት። መቼ ነው የምትወዳት አቦ ማለት እቺ ላይ ሴፉ ላይ ባትቀርብስ እቀደምን። አቦ ግን ሴፉ እንዴት ነው የሸፋፈነው ጋይስ? ውይ እንዴት ነው የሚያስጠላው። ማለት የት ነበር ልታገኛት እቅድ? ሽማግሌስ ልከህ ታውቃለህ? ካሁን በፊት ሞላጫ ሌባ ነህ። 1 ሚሊዮኑ ለመውሰድ ነው የመጣኸው። እዳ አለበት አልክ መኪናውን። ምታወራው ስለ ጥቅማ ጥቅም፣ ስለ መኪና፣ ስለ እዳ፣ ስለ አንተ ጋንጃ ነው ባንጃ ነበር ለአንተ ጠቅሎ መስጠት ንፍጣ
ያለው እኔ እሷን ከልቼ አይደለም ክፍለ ሀገር ሄድኩበት ምክንያቱም አለኝ የራሴ በቃ በጣም ውጥረት ውስጥ ነበርኩኝ በጣም ቻሌንጅ ውስጥ ነበርኩኝ እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም በቃ ከራሴ ውስጥ አሁን ምን አይነት ቻሌንጅ ነው ጋይስ ምን አይነት ተጠንቁሎብ ነበር ጸበል ነበርክ ሃይ መኪናውን ይዘህ ሄደ መኪናውን ምናምን እሷን ሆዷ ውስጥ ልጅ አስቀምጥ እንደገና ከሚዲያ ላይ የተነው መተ ደግሞ ይቅርታ ምትል ከዛ ፊት ኖራችሁ አታውቁም ሰው የለም ምትኖርበትን አታውቀው ጠፍታብ ነበር በስማ እኔ ጋማ ቢመጡና ተትሞት አትታረቁ ብቻ ሳይሆን ድንጋይ ኧረ ተፈላልጦ ነው የሚለያዩት ይሄን ጥያቄዎች እንዲህ ሽፍንፍን አርግቼ እኔ እንትን አልልማ ጋይስ ሰይፉ እኮ ሽፍንፍን እያደረገ ነው በቃ አይጠየቅም ገብቶታል ግን አይጠየቅም እኔም በጣም ነው የት ነበርክ እስከ ዛሬ ትምህርት አቋርጣ በልጅ በመውለድ ምክንያት እሱ እንኳን ህይወቱ አላሳዘነ ቲክቶክ ላይ ፈመሰች ሰይፉ ላይ ቀረበች ዩቲዩበር አስተዋወቀላት መጣ 1 ሚሊዮን ልትወስዳ ሰቀጫ ነፍጣ እከካ እኔ በኔ ህይወት ግብ ኃይለኛ ግብ ገጥሜ ተስተው የባሰው እንዴ እንዴ ቅርብላል አይዞ ድምጿን ሰማችኋት የኔ አሽቃባጭነት እኮ ግርም ነው የሚለኝ እኮ ጋይስ እላው ላይ ደፋ ሲል ሰማችሁ ስፒከሩ ቀናበል በቃ አይዞ ብላ ጭራሽ ስናሽቃብጥ ነው እኛ ምን አገባን ጋይስ ግን ለነገሩ ነው እንዴ እርሶ ቢሆኑ ምን ያደርጋሉ ነው እንጂ የሚያነጋግረን አያች ሮማንቲክ እዛው ሲጀምሩ ይዋቸው እንዴ ቀናበል አያችሁ ማይኩ ለምን እንደዚህ ስለሚሆን ማለት ነው ጎንበስ ሲሉ ይሁ ኧረ በስመ አብ ስናሽቃብጥ ነው ጋይስ ግን እርሶ ቢሆኑ ምን ያደርጋሉ ላይ ነው ፎከሳችን እሺ ኧረ በስመ አብ ህዝቡ አባ አጋፍጦ ነው ዞር የሚለው አባ እሷንም እንደዚህ ለማድረግ ፈልጌ አይደለም በቃ ከራሴ ውስጥ ከኔ በኔ ህይወት ግብ ኃይለኛ ግብ ገጥሜ የባሰው እዚህ ጋር ድምጽ ስሙ በእናታችሁ ቀና ስታረገው ላሳያችሁ እንደ ቲክቶክ እንዳይዘጋብን ነው ዩቲዩብም እንደዛ ሴፉ ኮፒራይት አለ እንዴ እዩት ከዛ እዩት አሁን እዚህ ጋር ስሙ እንዴ ቀናበል ተነስ ብላ ከዛን አንገቱ ስር ሄዳ ራሷ ተወሸቀች እኛ እኮ ዝም ብለን የሳት ራቶች ነን ጋይስ እግዚአብሔር አሁን የልጅ ምን ያደርግልሻል ብዬ እነሱ አብሮ ላይ በቪዲዮ ይገባሉ አባ ቅርብላል በቃ አይዞ እሷ ግን ምስኪን ናት ጋይስ ልጅቷ ተወደዋለች ራይ የትም ይመቸኛል ለዘፈን ምርጫው አባ ምስኪን ናት ግን ምን ፈልጎ ነው የመጣው እነሱ አይመራመሩ እኛ ግን እሺ ምንድነው ፈልጎ የመጣው ላይቭ ገቡ ኦኬ እኔን ይዤ የምቃጠለው ጋይስ ዳብስ ብዙዎች ጥያቄ ነበር እባክህ ሰይፉን ተው ነገሩን አንጠልጥላተው ምላሿ ውስጥ ፍቅር አለ አሉኝ አፈላልጌ ስጠይቀው አዎ እኔም ውስጥ ፍቅር አለ እንግዲህ የአንዳንዶቻችን ህይወት አያችሁ ሰይፉ ራሱና አፈላልጌ ስጠይቀው አዎ እንደዚህ ያለኛል እውነት አንተ ባታፈላልገውስ መቼ ነበር የሚገናኙት ሰይፉ
መቼ ነው ማለት ልጁን የሚያየው? መቼ እንዴ? ተው እንጂ ጋይስ እንዴ! የማይሆነውን እኔ የፈለጋችሁ እርስ በራስ ተቃቀፉ፣ ግን ጋይስ ታደርጉታላችሁ። ምን ፈልጎ ነው የመጣው? አንድ እርሶ ቢሆኑ ምን ያደርጋሉ? ልክ ሰይፉ ሲጨርስ ኤክስፒሪየንስ ካላችሁም ሼር ታደርጉናላችሁ። ቴንኪው፣ ተዘጋጁ። ያ ማሳያ ይመስለኛል የእናንተም አጋጣሚና ፍቅር አለ፣ ግን የሚያጋጥሙ ነገሮች አሉ። ያመሰናክል ሊሆን ይችላል፣ ግን ደግሞ እሱን ለማለፍ ደግሞ ህብረት ያስፈልጋል። ቤት እያይዞሽ እንጂ በቃ አይደለ የሆነ ደስ ብሎሻል። ቤቱ ደስ ብሏታል። በነገራችን በጣም የሚገርም ችሎታን ያላችሁ አሁን የሚታየኝ ስጋት ነው ኢንዱስትሪው ላይ። አንቺም ጋር ትገርሚ ድምፃዊ ነሽ፣ አንተም ጋር ከ1 ሚሊዮን ብር በላይ ሽልማት ያገኘ አንበሳ ድምፃዊ ነህ። ግን ደግሞ በቃ ግን አንድ ገል በል ወንድሜ፣ ይሄ አንተ እንትኑ ጠፍተ የመጣ ዩፎ ወስዶ የመለሰ ሰውዬ ማለት ነው። ዘፈን ላይ ተሳስተ ስለ እናት እንዳትዘፍን ወይ ልጄ መድኃኒቴ ምናምን የሚል ዘፈን እንዳትዘፍን። ያኔ ነው እኔ ምረግጥ ባይዘው በጣም ፐርሰናል አርግቼ ምረግጥ ያኔ ነው። ለምንድነው ታውቃል? አይመለከት፣ አታውቀው፣ አያምርብህ። አንተ ልደርስበት የማትችለው ዘፈኖች እናቴ ልጄ ምናምን የሚል ነገር ዝም ብለህ ጥርስሽ ባትሽ የሚለውን ከበር የነቡዛየውን ስራ የሴት ልጅ ክብር የሴት ልጅ ምናምን ላይ ዘፈን ላይ እጅህን እንዳታስገባ። ምክንያቱም ጥያቄ ያስነሳብሃል። ለራሱ ያልኖረውን ህይወት ምን አባቱ ያስዳስሰዋል ትባላል። ገብቷል? እንዳትሞክራል። ቆረቆንዳ የሄዳችሁበት መንገድ በቃ ስጋት ስላለውና ግድልም ይሄን ብንሰራ ይሻላል የሚለው ነገር ያመጣው ነገር ይመስለኛል። እንዲህ ያለያያችሁና በእርግጠኝነት የሚገርም ስራ ከሰራችሁ በተለይ የማይቀበል ዘፈን ከሆነ እናያለን፣ እንሰማለን አይደል? አይ መለስ ሲምል ያመንኩት ቃሉን አፈረሰ መውደድን ታዘብኩት። እዚህ ነው ማይሉት የስሜት ህመሙ አጥንት የሚበላ ሲያገረሸው ቂሙ አመል አሳጠቶ እያቅበጠበጠኝ መውደድ አዘናግቶ ዳግም አጋለጠ። ሰዎች ገመቱህና አገኙህ አይደል? አይ ውድድ ላይም አብረው ነበረ። እንደገና እሷ ደግሞ ዩኒቨርሲቲ ተማሪ ነበረች። አይ ቲንክ 3ኛ ዓመት 2ኛ ዓመት እንደዛ። እሱን አቋርጣ ያ እርግዝና ሲፈጠር ማለት ነው። እሱስ ሽልማት የወሰደውን ይዞ ገጠር ገባ። አሁን 1 ሚሊዮን ሲኖርበት መጣ። ምክንያቱም ዩቱብ ከፈተች። በኢትዮጵያ ስታንዳርድ ዩቱብ ኦኬ ይከፍላል፣ ይበቃል ብሩ። እንደገና ደግሞ ቲክቶክ፣ እንደገና ደግሞ ዘፈኑን ትሄድበታለች። እንደገና ደግሞ ሴፉ ሰፖርት እያደረገ ነው። እውቅና እንዲኖራ ሰው ተቀባይነትና ታሪካቸው አንጠልጣይ ከሆነ ምንም ዘፈን ቢዘፍኑ አሽሙሬ የዘፈነችው የነገር ምንድን ነው ይባላል፣ እይታ ያገኛል ማለት ነው። ያ ምን ተሰማ? ሶሻል ሚዲያ ላይ ፎቶን ሲቀባበሉ ትምህርቷን ጨርሳለች። በጣም ብዙ ቪዲዮዎች አለው። እውነት ለመናገር ከባድ ነው። ምክንያቱም እውነት ለመናገር የሰውን ፍቅር አይተንበታል። የእሷም ላይ ያለው እኔም ጋር ያለውን ነገር ምክንያቱም እሷ በጣም ማዝና ነበረ። ይህም ነገር ሲፈጠር ያው እንዳልኩ ምናምን እኔም ያለሁበት ሁኔታ አለ። የሚገርማችሁ ነገር ይሄም ነገር ሲፈጠር የሚለው ልጁን ነው የሚለው። እርግዝና ሲፈጠር ደፍሮ እንኳን አይልም። ጋይስ አይታችኋል? አይልም። ይሄም ነገር ሲፈጠር ነው የሚለው። እርግዝና ሲፈጠር ምናምን አይልም። ኤለን ልጅሽን ሄደሽ ባመጣሻት ኬት አመጣሻት ኬት እና ቪዲዮ በብዛት ኮሜንት ነው እኔ በቃ እያየሁም የነበረው በብዛት ለስድብም የሚቃጣ ሰው አለ። ከዛ ደግሞ ሰድብ አለ እንደዛም አለ። በጎን ደግሞ
በቃ ይሄ ነገር ተፈጥሯል፣ ሁለታችሁም ተነጋግራችሁ ልጃችሁን አሳድጉ የሚልም አለ። ብዙ አይነት ሰዎች አሉ። ብቻ ግራ ይገባል፣ ያስፈራልም ደግሞ ሲሆን ያለው ነገር እና ከባድ ነው። ምክንያቱም ሾው ከተላለፈ በእርግዝና ጊዜ ደውላ እንኳን ቴሌፎን የሚዘጋባትና ከስራ ማያነሳውን ልጅ ከኔ ጋር ያሳድጋል እንዴ? ከተወለደ በኋላ እኮ ልጅ ያድጋል። ገይስ ልጅ ሳረግዝ ትቶኝ ከሄደ ስላልፈለገን ያልፈለገውን ልጅ ናና እንዴት አሳድግለዋለሁ? እንዴት ነው ናና አሳድግም? ገብቶቻል? ይሄ የለም አጉል አማርኛ አጉል አረፍተ ነገር ልጅና እንትን ለልጆቻችሁ ስትሉ ለእንትናችሁ አንዳንድ ጊዜ ከእንደዚህ አይነት ጭባ ህይወት ከሚኖር ልጅ ብቻውን ቢኖር ይሻላል። ቢያንስ እኔ ጋም ያለውን ቆሻሻ ማይንድ እሱ ጋም ያለው አንድ ላይ ተደምሮ አያመነችኩም። ገብቷችኋል? ያ ቢያንስ አንድ ይሻላል። በኋላ እኔም ጋር ያለው አስተያየት የሚመጣውን ነገር እያየሁት ነበር። ተደዋወልን ከቤቲ ጋር እኔ በቃ ግድ የለህም ምናምን። በነገራችን ላይ ሁለቱም እሺ ብለው መጨረሻው ያማረ ታሪክ ስለነገሩ መጀመሪያ ሁለቱንም አመሰግናለሁ። አብሮ መኖሩ ኖረም አልኖረም መሀላችሁ ልጅ አለ። ስለዚህ የእናንተ ሰላማዊ ግንኙነት ያስፈልጋል እና እንዲህ አይነት ልጅ አለ በመሀላችሁ አብራችሁ ኖሩ ምናምን የሚል ነገር ግራ ይገባችሁ። ልጅ የሚያስታርቅ ቢሆን ኖሮ ይሄ ሁላ ዓለምን ይሞላ ነበር እንደ ሲንግል ማም ሲንግል ዳድ ምናምን የሚባለው ነገር። ልጅ አያስታርቅ አያስታርቅ። ይሄ ዝም ብላችሁ ልጅ ማሟያ ወይ ደግሞ መረማመጃ ድልድይ አታርጉት። ኬስ አያስታርቅም፣ አያጣላ። አላማ ነው የሚያኖር፣ አላማ ነው የሚያለያይ። እዛ ሴት በቃ ልብ የሚነካ ታሪክ ሰምቶ መጨረሻውን አለማወቅ እንቅልፍም ይነሳል እና ከዛ አንጻር መጀመሪያ ስለተገናኙ ደስ ያለኝ እኔም መሆኔን ለመግለጽ ነው። በጣም ደስ ብሎኛል እና ቀጥል ስማችሁን ደግሞ አሁን ፍቅሩና ፍቅርተው ልጅቷ ደስ ትላለች። የሆነ የለም የሆነ ምስኪንነት ይታይባታል እና ለፍቅርተ በእናታችሁ። በነገራችን ላይ ሰውየው ግንባሩ ራሱ ለተንኮል ቅርብ የሆነ ሰው ነው። እውነት ሳይኮሎጂም ባዮሎጂም ይሄን ነው የሚለው። አይታችኋል? የሆነ ዋቱ ጅራ አይነት ነገር ነው ፊቷ። ግን የሆነ ነገር አለ። እኔ ቆሌ አልወደደውም ካልኩ አሞራው ደግሞ ይመጣና ቆሌ ካልወደደብህ ጥቁር ዶሮ አናት ላይ ያዙርና ጣል። እኔ ምን ላድርግ ታዲያ ስለ ቆሌ አለ ባለፈው እና ሁለተኛ አልልም። ማን ነበር እንደዛ የሚለው? ቆሌ አይወደውም የሚለው እኔ ቆሌ ሲነግረኝ ስላልወደደው አለን ባይዘወይ ሳየው ተንኮል 1 ሚሊዮን ፈልጎ ይሄ ጭንቅላቱ ትልቅነት ራሱ ተፈጥሮ ነው ይገባኛል። ግን ቢሆንም እንደዚህ አይነት ሰዎች ጋይሱ የሆነ ዋቱ ጅር ናቸው። የሆነ ነገር አለ። እሷ ከእውነት ነው ፍንድቅ ድቅ 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 የምትለው ገብቶቿል። ያ ገንቦ ራስ የእውነት ከእሷስ በጣም የምትወድላት ዘፈን የማንስ ትጫወት ነው? አንድ ዘፈን አለ ለእኔ የምዘፍንልኝ ሁሌ ላይ ይዘፈንልሃል። እውነቱን ብዙ ጊዜ ሰዎች የራሳቸውን ድርሻ እንዲወጡ እድል አለመስጠት እንደዚህ አይነት ነገር ያመጣል። ባይዘው እሷን የምትዘፍንለት፣ እሷን የምትናፍቀው፣ እሷ ብቻ ነች የምታለቅስለት፣ እሷ ናት ለይቅርታ የምጋብዘው፣ እሷ ናት እንደምትወደውን ቀድማ ሚዲያ ላይ እንትን ያለችው። እሱ ምንድን ነው ያደረገው? መጣ ብቻ አራነት መጣ ብቻ መጣ። አንዳንድ ጊዜ ሰዎች የራሳቸውን ግዴታ እንዲወጡ እድል መስጠት አለብን። ይሄ ያንተ ፋንታ ነው። ተነጋግረ ሳይሆን ማወቅ አለብን። አዳም አዳምነቱን፣ ሔዋን ሔዋንነቷን ማወቅ አለብን። ገብቶቿል። አሁን እሷ ነች የወደደችው፣ የምታለቅሰው እሷ ናት። እርግዝናም ሲፈጠር ትምህርት ያቋረጠችው እሷ ናት። ዘፈንም ስትዘፍንለት የነበረው እሷ ናት። ተጣልታው ራሱ በስቃይ ውስጥ ሆና ራሱ እንደምትወደው መታ መድረክ ላይ የተናገረችው እሷ ናት። መልሶ እሱ እንዲታዩ ላደረገችው እሷ ናት። የእሱ ድርሻ ይህን ቪዲዮ ሲያይ መጣ።
ሁሉን ነገር እኔ ብቻ ነው የሚመለከተኝ ብለህ ስታግበሰብስ እንደዚህ አይነት ተጽዕኖች ይደርስብሃል። ሄለን ሌላ ስራ የለሽም ወይ? ስራ ላይ ነኝ እኮ እዚህ ያ እናንተ ሱፍ ለብሶ አንድ ሰው ሲቀመጥ ስራ የሰራ ይመስላችሁማ? ግዴታ ዩኒፎርም ለብሼ ልምጣ ንፍጣ ተነሊ ነበር ነው የሚለው። እስኪ የአስቴር አወቀ ታውቀዋለች? ምን እንደማያቅሰቶኛለሽ። እሺ ሬሱን ቶሎ በል። ቀይም ዘለቀ ጎራዴ አልታጠቀም ከግርስ ቀሱ ምናምን የሚለው አዲሱ የአስቴር አወቀ ዘፈን ገላገላ ሪሚክሱ በጣም ሊወደድኩት። በነገር ግን አንድ ነገር ልጠይቅህ ወንድሜ፣ ወይዬ ሙሉዬ አንድ ጥያቄ ልጠይቅህ። አሁን በፍቅር ጊዜ በነበራችሁ ሰዓት ለአንተ የምትዘፍንልህ የአስቴር ዘፈንን ያን ዘፈኑ ወድላታለሁ አለ። ሰይፉ ባይጠራ ራሱ ዘፈኑ እንዴት አልጠራም? የእውነት እንደተናገርከው በጣም ነው ማፈቅራት ካልክ ማለት ነው። ዘፈኑ ራሱ እንዴት አልጠራ? እንዴት አልጠራ? ያኔ በፍቅር ሰዓት እሷ ምንም ሳይገባት የዘፈነችልን ዘንድሮም እንድታንጎራጉርልህ ጠይቃታል። ሰልፍሽ ነው ጋይስ ይሄ ልጅ አይደል? ራስ ወዳድ ብቻ ሳይሆን የሆነ ፍጥጥ ያለ ራስ ወዳድ ራይት። አሁንም ያንን ዘፈን ትዘፍንላለህ፣ ከዛ ትመሰጣለህ ምናምን ራይት። አልተፈጠርም ምንም ነገር አላየ አልሰማ። ኧረ እናቴ ትሙት የልጅ ነገር ፈልጎ ነው የመጣው። እኔ ግን ታርቋል ምን አገባኝ ሰ ግን የታየኝን ነው የምነግራችሁ። ታያላችሁ እሺ ወደፊት ምን እንደሚፈጠር ራችን ላይ እና እሱ ዘፈን ላይ ቀጠሮ አለኝ የሚል ዘፈን አለ እና እዛ ዘፈን ላይ በጣም ወድጄው ነው የምሰማውና በቃ እኔን ጉዴ ሰራኝ ዞማ ጸጉሩ ነው እኔን ጉዴ ሰራኝ በቃ እርብትብት ከንፈሩ ነው ምናምን በጣም ተመስጬ ባለቤቴ ምንድነው የማይመለከትን ነገር ታደምጣለህ? ጥያቄ የሚመለከትህን ነው ወይ የምዘፍንልህ? የአስቴር ዘፈኖች እኮ እኛ ለክሊፕ አንሆንም ብዙ ጊዜ። ሰይፉ ግን አስገብቶለታል እኮ እዚህ ጋር። አሁን የምዘፍንልህ ዘፈን ግን የእውነት ይመለከትሃል አለችው። እንትን የሚለው ከግር እስከ ራሱ ዘጋበት ይታደላል። የሚመለከተው ዘፈን ስለሆነ ነው። እሺ ከግር እስከ ራሱ ዘጋበት ይታደላል አካሌዋ ውበት ጨምሮበት አካሌዋ እኔ ባለ የአስቴርን ዘፈን መጫወት በጣም ይከብደኛል። የምሬ አይ በጣም እኛ ሀሳቡን ነው የምንፈልገው። ይዘፈንልኛል ስላለ ብቻ መጨረሻው ትከሻው ላይ ነው ግጥሙ እንዳይጠፋብሽ። ጸባይ ያለው ቆንጆ ነው፣ ጥበበኛ ነው። ይህስ ፍቅር አለ መንቀርት መሆን አለበት። ግን ይህማ እች ልጅማ የሆነ አይ ቲንክ ገጠር መሄደ ጊዜ አሰርቶባታል መሰለኝ። መስቲካ እያኘኩ ነው እንቅልፌ እንዳይመጣ ጋይስ ሶሪ። ያ መስቲካ ስታኝኩ በአዲስ ትነቃቃላችሁ። የአስቴር አወቀ ክሊፕ ነው የምትይው? እስኪ እንደገና እስኪ አስታውሺ ዘፈኑን። ከግር እስከ ራስ ዘጋበት ይታደላል አካሌዋ ጥበብ ጨምሮበት አካሌዋ ከተሰጠው ላይ አካሌ ያው ሰውየው አካሌ መላኬ ብላ ገንቦራ ሰይጣን የመሰለ ሰውዬ ማለት ነው። ንፍጣ እኔማ እንደዚህ አይነት ቆሌ አይወደኝም። እንደዚህ አይነት ያፈለገ ለምን ጥቁር ዶሮ እሰሪ አይለኝም። አሞራው ይኸውልህ እንዴ ምን ፈልጋ ነው የሰውዬ የመጣው? ግን ገብቶቿል ሐሳቡ ምንድነው ፈልጎ የመጣው? ይህ ፍቅር የሚመለስ ይመስላችኋል? ቤትዬ ማለት ባለፈው ውድድ እንዳረግሽው ቆጮ ስለ ፍቅር ስታስብ እንደውም እኔ እውነት ያ ነገር እንዲመለስ ከሚመኙት መሀል ነኝ። ለሰው እኮ ይቅርታ ታደርጋለህ ይገባኛል። የይቅርታ ትርጉምና ጉልበቱ ነገሮችን በነበሩበት ቦታ መመለስ ይችል ብቻ ነው። አለበለዚያ ጀስት ሆቢ ነው የሚሆነው። ገባችሁ? በትርፍ ሰዓት ምን ላድርግ ስትል ይቅርታ የለም እንደዛ ነው የሚሆነው። ግን
ብዙ ጥያቄዎች እኮ አላት። መልሰህ ማይገባ ጥያቄዎች እኮ አሉ። ሰውን ጠይቀኸው ተመልሶልህ ናይ ይቀራል። ምክንያቱም መሆን የሌለበትን ነገር ነው ያደርገው። እርጉዝ በሆነችበት ሰዓት መኪናውን ይዞ ገጠር መግባቱ፣ ትምህርት አቋርጣ ምን አቋርጣ ልጇን ስታሳድግና እንደገና ጥሪ ብሶቷን ስትናገር ደስ ነው የጠበቀው። አሁንም በጥሪዋ መሰረት ነው የመጣው እንጂ ውስጡን አዳምጦ አይደለም። ገባችሁ? ውስጡን አዳምጦ የሚሆነው ይሄ ጥሪ ሳታረግ ቲክቶክ ላይ ሳታለቅስ ሰይፉ ጋር ሳቀርብ የራሱን ጥረት አድርጎ በራሱ ጊዜ መቶ ኤክስፒሪየንሳቸውን ሼር ለማድረግ ቢመጡ ያ ለእርቁም እሷ ናት ጥሪ ያቀረበችው። እኔ ብቻ ነኝ እንደ ይሄን ነገር ማረገው ስትል ያን ጊዜ ምንም ነገር ምክንያት ቢነገር የተመለሰልኝ ይመስላችኋል። እነሱ ግን ነው ያ ግን ደግሞ አሁን ያላችሁበትን ነገር መወሰን ወይም ደግሞ መናገር አልችልምና ቤትዬ ነገሮች መመለስ ይችላሉ። በፍቅር አብራችሁ መኖር ለልጃችሁ ሌላ እህት ነገሮች ሲስተካከሉ ናቸው የሚሆን ይመስልሻል? አብሮ መኖር ነገሩ የሚሳካ ይመስልሻል ወይስ መታረቁ ብቻ? እግዚአብሔር ያውቃል። ጊዜ ይፍታው። ዋናው ታርቃችኋል። አዎ ድሮም እኮ ውስጥ ምናምን ቂም በቃ አያስፈልግም እኮ አይ ኖ ደግሞ ወደፊት ደግሞ ይለኛል ዞሮ ዞሮ እኮ እኔና አንቺ ላይ የሆነ ነገር ይለኛል። ያ ግን ላይፍ አይደለ? መሀል ላይ የሚያጋጥሙ ብዙ ነገሮች አሉ። አንዳንድ ኮምፕሮማይዝ የማይደረጉ ነገሮች ይኖራሉ። ከዛ ደግሞ ከባድም ሆኖ ደግሞ ይለፍ፣ እግዚአብሔር ያውቃል፣ እሱ ይፍረድ፣ እሱ ይካስ ብለን የምትተዋቸው ብዙ ነገሮች አሉ። ሁላችንም እንደየውስጣችን ይከፈለን ብለን የምንተዋቸው ብዙ ነገሮች አሉ። እግዚአብሔር ይክፈል፣ እግዚአብሔር ያውቃል፣ እግዚአብሔር ያስተካክለው። እግዚአብሔር ያውቃል። ግን ይቅርታ አርግሽለት። ቅድም ይቅርታ ጠይቋል በመሀል መጥፋቱ፣ በወለድሽበት ሰዓት አንቺ የእሱ እርዳታና ፍቅር በሚያስፈልግሽ ሰዓት አጠገቡ አለመኖሩ ባለፈው ቅር እንዳሰኘሽ ነገርሽ ነበር። ለሱ ይቅርታ ጠይቋል። ይቅርታውን ተቀብለሻል ወይ? አዎ አማራጭ ስለሌለ ለራስም ሰላም ስትል እና ደግሞ ግዴታም አስፈላጊ ነው ይቅርታም ደግሞ እና ኬክ ከጋበዘኝ ይችላል። ቦምቦሊኖ ነበርች ማስጋገር ገስ የሆነ ኬክ ከጋበዘኝ ትላለች። ዘንድሮም እንደ ድሮ የዘጠናዎቹ ሰው ኮካ ይገዛልሃል፣ ኬክ ይገዛልሃል፣ ከዛም ፍቅረኛ ትሆናለህ። ኬክ ከጋበዘኝ ኧረ በስመ አብ አንቺን ቦምቦሊኖ ማስጋገር ነበር። ታይ ግን አንቺ ይሄ ነገር ድራማ ቱ ጋይስ ኢዝ ዚስ ድራማ ኦር ሪል? ኬክ ሙቆስቆስ ነበር አንቺን ማስጋገር ሀረር ወስድ የሆነት እንዲወጣልሽ በቅላዋ ነበር መጋበዝ። ቀኑን ሙሉ ስትበይ እንድትተፊ ማለት ነው። ሀለዋ ነበር። ኢዝ ዚስ ድራማ ጋይስ? ኬክ ዘንድሮን ኬክ ኮላ ምናምን ድራማ ነው እንዴ ነገር? ሴፉ እየተባበረ ነው። ይህን ሰሞን ቲክቶከሮች እየመጡ ድራማ ይሰራሉ። አይታችኋል? ድራማ ይሰራሉ። ያቺ ትመጣለች። የሆነ አርቲስት ነው ስሙን አልናገርም፣ ግን አስገደው እንኳን ሊደፍረኝ ሲል ሽንቴ መጣ ብዬ ተነሳው ትላለች። ያቺስ ትመጣለች። ገነት ንጋቱ ነው። ገነት ምሽቱ እንደዚህ ያደረገች። ገነት ምሽቱ ደግሞ መልሳ ቪዲዮን በአዲስ ትጭነዋለች። መብት የላትም እኮ አንድ ሰው ኢንተርቪው ያደረገችውን 2 ጊዜ 3 ጊዜ ከዛ ሰው ጋር ግጭት ኖራት መጠየቅ ትችላለች። ፍቃዱ አይደለማ እንደገና ሜክ ልታደርግባት። ድራማ ነው ጋይስ። ለምን ሰይፉ ይህን ሰሞን የሚያቀርባቸው ፕሮግራሞች ኖርማል አዲ ናቸው። ኖርማል ኢንተርቪው በአዲስ የሰይፉ እንትን ደግሞ እንደገና ብድግ አለ አይደል? ያ ተረስተው ነበር። ኬክ ከጋበዘማ ብዙ ነገር ነው የሚበላ። የሚበላሸው ነው የሚበላው ሊል ነበረ። የሚበላሸው ብሎ አስተካከለው ሰይፉ።
ከጋበዘ በተለይ ባቅላባ ከሆነ እኮ ነገሮች ወደ ቀድሞ ቦታ ተመልሰዋል ማለት ነው። ሚሪንዳ ካለበት እንደዛ ይሁን ነው የምትይው አንቺ? ዋው በአንቺ ውስጥ በቃ የእህቶቻችን የእህቴን ታሪክ እንደማየት ነው። ወጣትነት ነው። አሁን የእድሜ ልዩነታችሁ ራሱ 2 ዓመት ነው። አንድ ዓመት ከምናምን እሱም ነገር አንዳንዴ ብዙዎች ባያምኑበትም አንደኛው በሰል ሲል አንደኛው የማስተካከል ነገር ይሆናል። አፍላው ነገር ነው። እዚህ ጋ 2 ሰዓት በእናታችሁ ፍም ያለው ስሜት አንቺም ጋር የቲያትሩ ነገር አለ፣ እሱ ጋር የሙዚቃው ነገር አለ። በእርግጠኝነት እንዲህ አይነት ነገሮች ያለያዩቸው ደግሞ ብዙ እኮ ጥንዶች ይኖራሉ። ውስጥ የምናያቸው መለያየቶች አይታችሁ እንደሆነ የፍቺ ወሬ እዚህ ድረስ እኮ ነው። መለያየት ነው፣ ተለያዩ ነው። የፍቅር አንድ መሆን ነገር ግን በጣም ያንሳል ይፈለጋልም። እና እኔ መለያየት ጠፍቶ እንዲህ መገናኘት ሲሆን አያምርም። በአንተስ በኩል እንግዲህ እሷ ጊዜ ፈርደዋል፣ ኬክ ጋብዘኝ ነው። ምላሽ ምንድን ነው? አንተ ኬኩን ችግር የለም ያው እሷ እንዳለችው ነው። መችስ በአንዴ ሁሉም ነገር ይስተካከላል ማለት ከባድ ነው። ያው እሷም ላይ ያለው ነገር አለ። እሷ እንዳለችው ጊዜ ይፍታው፣ ከፈጣሪ ጋር ጥሩ ነገር ይፈጠራል ብዬ አስባለሁ። እዚህ ላይ ይጨበጨባል። ትውውቅ የት ነበረ? መጀመሪያ ማን ነው ጉዳዩን ወደ ፍቅር የወሰደው? ሁለታችንም እኩል ሊሆን አይችልም። ምን ታለች? እኩል ይወለዳል? የሆነ ደቂቃ ልዩነት አለው ብዬ አስባለሁ። እና ማን ነው መጀመሪያ የወጣው ነው ጥያቄ። ራሱ ጠይቆ ራሱ ትቶ ሄደ። ይሄ ኬዝ ጋይት እኔ ጋር ቢመጣ እንዴት የሚጠናቀቅ ይመስላችሁ? ይሄ ኬዝ እኔ ጋር መጥቶ ቢሆን እንዴት የሚጠናቀቅ ይመስላችሁ? እኔ ጋር እንዴት እንደሚጠናቀቅ እኔ እውነቱን ነው የምነግራችሁ። እናፋታለን። ከእንግዲህ በትዳር እየተንገበገቡ ሰው ምን ይለኛል በሚል አይቀጥሉም። ከስራ ደክመው ሲገቡ በነገር የምትቀበል ሚስት ካለችው ወይም ወደ ቤት ሲገባ ከስጦታ ይልቅ ፊቱን ዘፍዝፎ ነገር አንግቦ የሚመጣ ነዝናዛ ባል ካሎት እንገላግሎታለን፣ እናፋታለን። የተነቀነቀ ጥርስ መውለቁ አይቀርም እንደሚባለው ትዳሮ ነገር ከገባው ጊዜ ሳይሰጡ ፍቺን የመሰለ ነፃነት እያለሎት ለምን ብለው ዕድሜ ልኮን በነገር እየተለበለቡ ይኖራሉ። በቃ ፈተው ከአሰልቺው ትዳር ይገላገሉና በነፃነት ይንደላቀቁ። እናፋታለን። ስለ ፍቺ ጉዳይ አያስቡ። አንዴ ውክልና ይስጡን እንጂ እርሶ ሳይወጡ አንዴ ውክልና ስጡኝ። ማንኪያና ሹካ ሳይቀር ቆጥሬ ነው እኔ ምለያያችሁ። እንደዚህ እንካ ሹካ 2 አንድ ከሆነ 2 ቦታ ትቆርጣለህ። ቂጡ ማን ይወስዳል? አፉ ማን ይወስዳል? ቢያንስ ባይበላበትም ይወጋበታል ከፈለገ። ኡኬር ሳባው ዳይደፍሽ ቴሌቪዥን አንድ ብቻ ከሆነ 2 ቦታ ተሰብረዋል። ይኸው አንተ ቂጡ ውሰድ፣ አንተ መስታወት ውሰድ። ማንኪያ አንድ ከሆነ ይኸውነት፣ ጭልፋ አንድ ከሆነ አንዱ አናቱን ይወስዳል፣ አንዱ ማንጠልጣዩን ይዞ ይሄዳል። ለምን ሲፈልግ ጫማ መልበሻ ያደረገውን ከፈለገ ኡኬርስ ውክልና ነው የተሰጠን አባ ሳይወርዱ ስራውን ብቻ እየሰሩ ህጋዊ ፍቺውን አጠናቀን ንብረቶን ማንኪያና ሹካ ሳይቀር አካፍለን ከፍቺ ሰርተፍኬቶ ጋር በአጭር ጊዜ እናስረክቦታለን። መፍታት መሞት አይደለም። እርሶ አታካች ከሆነው ትዳር ይላቀቁ እንጂ ወላድ በድባብ ትሂድ። ቢፈልጉ በእድሜው ኩያ አሊያም ቀነስ አድርገው ሳይውሉ ሳያድሩ በአዲስ መልክ ይዳራሉ። እናፋታለን። በትዳሮ ከተምታቱ ዛሬውን ይፋቱ። ዓላማችን እርሶን ከነጋ ጠባ ንዝንዝ ገላግለን በጤናና በተድላ ማኖር ነው። የህግ አማካሪና አፋቺ አጋቢ ምን አገባን እኛ። እናንተ ለተሞራጨቃችሁት እኛ ፔጅ ማይ ፔጅ ዛሴት ገስ እርሶ ቢሆኑ ምን ያደርጋሉ? መኪና የተሸለመውን ብቻውን ለመብላት ሲል እርጉዝ ነኝ ስትለው ጥሏት ሄዶ
ትወዳታለህ እንዴ? እሷ ግን ፍቅሯን ገልጻ አትገልጽ። በጣም ነው የምወዳት። አውዝ ቢላምን ሸይጣን። እሷ ይሄን ሁላ ለቅሶና ጥሪ ባታቀርብ ኬት ይመጣ ነበር? ምን ፈልጎ ነው የመጣው? 1 ሚሊዮን አለበት ባይዘው ላፋረጋት ቀላለው። ልጅቷ ደስ አላት ምናምን። ግን እኔ እናቴ ትሙት በጣም ፈጣጣ ሰው ነው ልጁ። ሰልፊሽ እንደም ፈጣጣ። ነይ ነድራ ግቡ። እናንተ ብትሆኑ ምን ታደርጋላችሁ? ኑ ግቡ። እኔ ማለት እኔ ስለተቃወምኩ መቃወም የለባችሁ። የራሳችሁ ኤክስፒሪየንስ ካላችሁ ብትነግሩን ደስ ይለናል። እንዴት ነው እርቅ የፈጠራችሁት? እንዴት ነው የተበታተናችሁት? ምናምን የሚለውን እስቲ እጅ አውጡ። አንዳንድ ጻፉ ጋይስ። 20 ምናምን ሰው አለ ድንገት ዘለውባችሁ። አንዳንድ ያ ለምን አንዳንድ ሰው ገስ ልኮ መላኩን ያውቅ። ባርች ነድራ ግቡ። አስገባቸው ሞዴሬተር። ሲሪየስ እናንተ ብትሆኑ ምን ነው የምታደርጉት? እርጉዝ ሆናችሁ ትቷችሁ ሄዶ እሱ መኪናውን ለብቻ ሲቆረጥ እንደዛም እንደተጎዳችሁ እናንተ ተናግራችሁ መጥቶ ወዳታለሁ። አረ እኔ ልጀምር? እሺ ግቢ። እኔ ልናገር። ልጁ በጣም አይን አውጣ ጥቅመኛ በስነ ስርዓት ነው ያየሽው። እውነቴን ነው የምልሽ። አንድ አይነት ቆሌ ነው ያለን መሰለኝ። እና በዛ ላይ ደግሞ ሼምለስ ነው። በጣም ሼም የለውም። እኔ ያየሁትኝ ያንን ነው። በቃ ምንም ሼም አያውቅም። ሲጀመር ብር ሲያገኝ ነው ልጅቷን ጥሏት የሄደው። ልጅ 2 ነፍስ ናት ብሎ ማለት ነው። ከዛ ደግሞ አሁን እሷ ቲክቶክ ላይ እንዳየሁት ከሆነ ፔጇ 400 ምናምን ፎሎወርስ አላት። ጌምም ትጫወታለች ልጅቷ። እና አሁን ስለተረሳ ራሱን ለማሳወቅ ነው የመጣው ልጁ። አንድና አንድ ለመታወቅ ነው የመጣው። ለምን ረሳችሁኝ ብሎ ለመታወቅ ነው እንጂ የመጣው ፍቅርም የለውም ሼምለስም ነው። ፈልጓትም አይደለም የመጣው። እንደዚህ አይነት ኢንተርቪው ባሰጥ ኖሮ አይመጣም እኮ አይመጣም። ብሽቅ ነው እንዴ ሲጀመር። እሷን እሺ ጠላት። ልጁን እንኳን ቢፈልግ 3 ዓመት ሙሉ ቢያንስ ለልጁ እንኳን አንድ ቀን ደውሎ እኮ አያውቅም። የሆነ ነገር እጠየቃለሁ ብያለ ያ ነገር እያለ ነው የሚያወራው። እርግዝናውን ራሱ አይተሹ እንዴ? ጅፊት ጅባፍ እንዴ? እናፋታለን። ያንሰዋል። በኩርኩሙን ለማመታት አለበት። ያምራሉ። አንድ 4 ወር አበባ ከርካሚ አድርጎ ነበር ማስቀመጥ ንፍጣ። አረ ይሄ አበባ ከርካሚ ይበዛበታል። የጠጅ ቤት ዘበኛ ነው መሆን ያለበት። ግንብራስ ግን ምን ፈልጎ የመጣ ይመስልሻል? ስታይ ጥቅመኛ ነው። ጥቅም ፈልጎ ነው የመጣው። በቃ ስለተረሳ 1 ሚሊዮን አለባት። ለምን አስፈለገ በግርግር ማል መለፍለፉ በብር ላይ? እና ፈልጎ ነው ጥቅም ፈልጎ ነው የመጣው። ሄሉዬ ልጅቷን ታዋቂ ናት። ጌም ትጫወታለች። ሴፉ ላይ ቀርቧል። አግዙኝ ነው። ሼምለስ ነው ያልኩሽ እኮ። ይሄንን እኮ ነው ውዴ። ፍቅር ፈልጎ አይደለም ተጸጽቶ አይደለም የመጣው። ናይ ልጅ አረገዝኩ ሲል ጥላት ከሄደ ልጅ አሳድጎ አብራችሁ እንዴት ይባላል? ልጅ አስበርግጎታል እንዴት ትሄደው? አዎ ልጅ አስበርግጎት ብቻ አይደለም ገንዘብ ማግኘትም አስበርግጎት ነው የሄደው። ይሄ ልንገርሽ ልጅ ብቻ እንትን አይደለም። 1 ሚሊዮን አገኘ በረገገ። ገባሽ? አሁን አብራይ ልትበላ ነው። ገባሽ? በችግር ሰዓት አብረው የነበሩ ሰው። እውነቴን ነው። አንዳንድ ሰው ማግኘት አይችልም። አንዳንድ ትረሳዋለች። ደደብ ከሆነች ትረሳዋለች። አንዳንድ ሴት ድብና ሳይሆን የእውነት ልቧ አይን ነገር ይረሳዋል። አንዳንድ ሴት ደደብ ነው ውዴ። አንዳንድ ሴት ደደብ ነው ወይ? እሷ ኦልሬዲ እሷ ላይክ ሲገባ ራሱ በስንት ግፊትነት ነው እንጂ እውነት እሱ ያ እሱ የምር ተጸጽቶ ቢሆን ኖሮ ሄልዬ ገና ሲገባ በድዬሻለሁ፣ አሳዝኜሻለሁ፣ አስከፍቼሻለሁ ብሎ እግሯ ላይ መውደቅ ነበረበት እንጂ ሴፉ ይቅርታ በላት እንጂ ተብሎ ላይክ ተለምኖ እንዳለ ነው እኔ የምቆጥረው። ኢቨን እንኳን ማለት ነው ያሱ ደግሞ ወዲያው ብትብት ብሎ አንገቱ ስር ምናምን ተለምኖ ነው የመጣው። ተለምኖ ነው ተጠይቆ ነው ይቅርታ አትላትም እንዴ? እንደዛ ነው።
ተጠይቆ ነው እኮ የመጣው። ከዛ መምጣቱ አንሶ ደግሞ ይቅርታ በላት እንጂ እያለ ነው ሴፉ። ገፋፍቶ ነው እንጂ እውነት ከተጸጸተ ያረጋትን እንደዛ አርጎ ያስወልዷት ብር ሲያገኝ ትቷት የሄደ ልጅ መጥቶ እንኳን ላይክ የራሱን ችግር የራሱ ምናምን ችግር ነበረብኝ ምናምን ብዙ ነገር አወራ። ከዛ በፊት ግን የልጁ እናት ነች። ገባሽ አይደል? ያረጋትን እሱ ያውቃል። ይቅርታ ከምንም በላይ እውነት ተጸጽቶ ከመጣ ቀጥታ እሷ ጋር ነው እንጂ ይቅርታ መጠየቅ ያለበት። ካወራ ምን ካለ በኋላ ሴፉ ይቅርታ በላት ብሎ ነው ይቅርታ ያስባለው ማለት ነውና ይሄ በቃ የእሷ ራሱ አሁን እኮ ኦልሬዲ ፈምሳለች እኮ ራሷ ልጇን ማሳደግ አያቀታትም። ኦልሬዲ እንደፈመሰች እርዱኝ ብላ እርዱኝ ልጄን ማሳደግ ፈልጋለሁ ሰፖርት አድርጉኝ ኦልሬዲ አሁን ለብቻው ማሳደግ ትችላለች። ሄልዬ ገባሽ? ወደፊት መጣለች። ምንም አያገዳትም ከዚህ በኋላ እሱ ኖረ አልኖረ ቪዲዮ ኬር ላይክ ለልጁ አባትነት ካልሆነ በስተቀር ማለት ነው። ገባሽ? ምንም እንትን የሚል የለም ከዚህ በኋላ። ግን የእሷ ደግሞ የተደረገችውን ነገር ሁሉ በአንድ ጊዜ እንደዚህ እርብትብት ማለቷ በራሱ ፍቅር ሊሆን ይችላል እንደሆነ ነው። ግን እሱ ግን ተለምኖ ነው ይቅርታ እንዲል የተባለው እንጂ አሁንም አምኑበት አይመስለኝም ሳይው። ሄሉዬ እንዴት አመሻችሁ? ደህና ናችሁ? አለን እና እዚህ ጋር 897 ሰዎች ትታዩኛላችሁ። እየሰማችሁ እጃችሁን አሰሩት። ጊፍት ያላችሁ ጊፍት እየሰጣችሁ እዚህ ጋር ሌላው ጋር እንትን ብላችሁ የምታዩት እስኪ የድርሻችሁን ተወጡ ልበልና ከዛ እኔ ምን አለ መሰለሽ ሄሉዬ፣ እኔ አንድ ዳቦ እርጉዝ ሆነሽ እንግዲህ ተይው ሌላው ይቅር ብዙ መከራዎችን ነው ስደት በይው በቃ እርግዝና ራሱ ስደት በይው ብዙ መከራዎችን የምታሳልፊበት ነው። ብዙ ከአይምሮሽ የማይጠፉ ነገሮች አሉ። በዛ ጊዜ ታዩ እንዴት በሰው እንኳን ይሄ ነገር ያስፈልጋታል ብሎ ለምን ማረግ ታዩ አንድ ዳቦ እንኳን ለምን አላከላትም? ዋይ ዛሬ ምን ተገኝቶ ነው የመጣው? ለምን ስደውል ቴሌፎን ዘጋባት የምጡ አይመጣቀም እና ይሄ ምን አሁን ምን እንደው ሄሉ አሁን ይሄ ምን ሊያረግልኝ ነው? እኔ ጋር የሚመጣው ንገሪኝ እስኪ ምን ሊሰራልኝ? ድጋሚ አንድ ካፌ እንትን አለችው ኬክ አለችው እኮ ቀልድ ነው ሚሲስ። በቃ ልጅቷ የዋህ ነች፣ በጣም የዋህ የሆነ ፍቅር አላት። በቃ ማንም ሰው አዎ ያፈቅራል፣ ግን እንዴት በዚህ ልክ ያቆሰላትን በዚህ ልክ በቃ ማንም ሰው አዎ ትራማ አለባት እንዴ? ትራማ አይኖርባትም። ግን ይሄ አሁን ትቶ መሄዱ አሁን ሌላ ባረግዝስ የሚለው ነገር ስጋት ውስጥ አይከታትም እኮ። ነገስ ምንድነው ዋስትናዋ? ሄሉ በለዋ ላይ ተረማምዶ አሁን ይች ልጅ የሆነ ነገር ታገኛለች ነው ይሄ ሊጠጋጠጋው ገብቶሻል? በእሷ ላይ ተረማምዶ የሆነ ነገር ላገኝ ነው የእሱም ጥረት እንጂ እንዲህ የሰው ልጅ በአንድ እኔ አልቀርብም። እኔ እሱ ብሆን አልኩሽ እኮ ሄሉ በሚዲያ ላይ አልቀርብም። ብዙ ነገሮችን ተጸጽቼ ያለው ምን እሷን መጀመሪያ መካስ አለብኝ። እኔ ሰይፉ ጋር ለመቅረብ እሷን መካስ ያደረኩ በአንድ መጥቶ ነው እዚህ ጋር አክት ትወና ሲሰራብን የነበረው። በቃ ልጅቷ አንዴ ፍቅሩ ውስጥ ስላለች በደሉ አይደለም የሚታያት። አይገርምሽም? ያ ፍቅሩ ነው እየታያት ያለው። እሱ ደግሞ ይሄንን ተጠግቶ አሁንም በእሷ ላይ ለመረማመድ ነው እንጂ መጣው ሰው ወዷት አይደለም። ያስታውቃል ምን ያህል አስመሳይ እንደሆነ ልጁ ራሱ። ባንዴ እንዲህ ብላኝ እንደዚህ ካለች ድሮ የዘፈነችልኝ ካለ ያኔ በስቃይዋ ጊዜ እንዴት አልታየውም? ያንን ቪዲዮ ቲክቶክ ላይ ፖስታ ሰይፉ ጋር ከመድረሱ በፊት አይቶታል አይደል? ለምን የሆነ ሜሴጅ እንኳን አልጻፈላትም? አዎ ቅማላም ነው። አሁንም ለመታወቅ ነው የመጣው። ሄዱ ለመፈመስ ለመታወቅ የሆነ ነገር ሰው እንዲያደርግለት ነው የመጣውና ተነጋግረው ነው በእሷ ላይ ለመረማመድ ነው አለቀ የመጣው። በቃ ያው እየተጠቀመባት ነው እንጂ መጀመሪያ እሱ እዚህ ሚዲያ ላይ አይመጣም ነበር። አልኩሽ እኮ አፍራለሁ፣ በስራዬ ባደረኩት ነገር አፍራለሁ። መጀመሪያ አንተ ጋር ለመቅረብ ብዬ አናግረዋለሁ እኮ ሰይፉ እንዲህ ብሎ ሲጋብዘኝ መጀመሪያ በውስጥ እሷን ልካሳት ምን አሮጠው ለኢንተርቪው። እውነት ነው እና በጣም ከባድ ነው። እና ሄሉ ሂጂበት በደንብ ይሄ መረገጥ አለበት። ደንበኛ አጭበርባሪ ነው ጌታ። ሚዩት ነሽ ሄሉ ድምፅሽ
መረገጥ አለበት። ኢትዮ አይደለችም ናሚኮ ማሚ የለችም እንዴ? ማሚ ያቻት ወጣለች መሰለኝ። ያቻት አንድ ቁጥር እየጻፈች ነው። ያ ናሚኮ እንጂማ አደጋ ደንበኛ አጭቤ ነው ደንበኛ። አይ ያስታውቃል። አሁን አልሰማውም ይላል እንዴ? እኔ ራሱ እኮ በጣም ነው የገረመችኝ ልጅቷ። ሄሉዬ ግን እንደው መቼም በሴትነታችን አዋርዳናለች። ለምን አንድ በችግር ጊዜ ጥሎሽ ሄደ ሰው እንዴት ነው ዛሬ ስትፈመሺ የሚመጣው የሚለው ነገር እኔ በጣም ነው ያሳሰበኝ። ምክንያቱም አሁንም ሁለተኛ ዙር ላይ ሌላ ልጅ እንግዲህ አስረግዞ የሚሄድ ነው የሚመስለኝ እኔ። አዎ ምክንያቱም እቺ ልጅ ተፈምሳለች አሁን በሷ ምክንያት እሱን ደግሞ እኔ የፈራሁላት ሁለተኛ ዙር ሌላ ልጅ ሰጥቷት ይሄዳል። እንደውም ይሄ ልጅ እኔ ጠርጥሬዋለሁ ሌላ ሴት ከኋላው አለች ብዬ ነው የማስበው እኔ እንግዲህ ምክንያቱም እኮ ሼር አድርግላት ትምጣ ትምጣ። ገርማችሁ ቅድም ራሱ ላይቭ ላይ ኬክ እየተጎራረሱ ነበር። እኛ እንቃጠላለን። ህዝብ እኮ የፈረደበት ህዝብ ነው። ደስ ሲላቸው ያለቅሳሉ፣ ደስ ሲላቸው ሲገናኙ አይነግሩንም፣ ሲጣሉ መጥተው ወይ ወይ ይላሉ። ደላላው ሰይፉን አሉ የሆነ ብር ገብቶለት ነው የማስመሰል ድራማቸውን መጥተው እኛ ጋር ድራማቸውን ይደምራሉ እኛ ጋር። በነገራችን ቅድም ያላያችኋትም ላይቭ ላይ ነበረች እና እስቲ ሊያት ብዬ ስገባ እያጎረሳት ምናምን ሳይ ወጣት እቺ በቃ አጉርሻ አስተፋታላ። ይሄ እኮ በቅርቡ የምናየው ነገር ነው። እኛ አይታረቁ ምናምን የሄደበት መንገድ የሰው ልጅ የሆነ ነገር አፕን አድርጎ ሲሄድ የወለደው ልጅ በፍቅር ለምኖ ተንበርክኮ ስንት ትትር ብሎ ያገኛትን ከዛ በኋላ ደግሞ ስትወልድ የእሱን ልጅ ካሳቀፋት በኋላ የራሱ ችግር ስለሚበልጥበት እስከ ልጁ አዲስ አበባ ምድር ላይ ትቷት ሄደ ወደ ቤተሰቦቹ አይደል። ግን ሪዝኑን ሁሉ አልተናገረም። በቃ የራሱ ሆነ አዲስ ዳቦ ሰው ይሳሳታል ብለሽ የኮመትሽው ማለት ነው። ሰው ተሳስታማ እኮ አንድ ልጅ ወለደች። ተሳስታ ያንዳደግም እኮ ነው እኛ እየተናገርን ያለ ነው። ያቸው የራሳችንን ሀሳብ ነው እኛ የምንሰጠው። ያቸው እነሱ ከፈለጋችሁ ገብታችሁ ሀሳብ መስጠት ትችላላችሁ። ያየነውን ነገር ነው። ቢካዝ መታ ልጅቷ ስታለቅስ ስለምን ስለነበረ መስራት ፈልጋለሁ ትቷት ሲሄድ ስላየን ማለት ነው። ይሄ ደግሞ ሲሄድ ነበርን ሲመጣ ነበርን፣ ግን የሄድበት መንገድ ትክክል አይደለም። ይቅርታ አባባል እንደዚህ አይደለም። ይቅርታ በል እንጂ ተብሎ አይደለም። እውነት እሱ ጸጽቶት ከሆነ ተሰምቶት ከሆነ የልጁ እናት ነች ብሎ አክሴፕት አድርጎ ከሆነ በድያታለሁ ብሎ ውዴ በድይሻለሁ ብሎ ወሬውን ሳያወራ በፊት እሷ ጋር እግሯ ላይ ነበር ወርቅ። እንደ ሴትነት ነው ጋይስ ማውራው። እግሯ ላይ ወርቆ ነበር ነገሮች የሚጀምረው። ከዛን በኋላ ነው ሰውም አክሴፕት አድርጎ ብለን የምንለው። የተቸገረውን እንኳን አልተናገረም እኮ አድፈንፍኖ ከዛ ሊዘን ሄዶ እንደሆነ ምን እናውቃለን። ሌላ ሴት ሮጦ ሚዲያ ላይ መምጣት ነበረበት። እንደው እንደ ሀሳብ በዛው እንድታወሪበት ነው። በዛ ጨራርሶ ብዙ ነገሮችን ማስተካከል እየቻለ ለምን ሮጦ መጥቶ ሚዲያ ላይ አክት ለማድረግ ፈለገ ልጁ? ያ ልጅቷ ኦልሬዲ እየፈመሰች ነው። በነገራችን ላይ ልጅቷ ኦልሬዲ በራሷ እየቆመች ነው። በእርግጠኝነት ምነግርሽ ያለሱ ልጇን ማሳደግ ምችል ነች በአሁኑ ሰዓት ማለት ነው። በቃ አሁን ያለችበት ደረጃ እኮ ሰው ምንም ነገር እንትን የሚላት ነገር የለም። አንደኛ ሁሉም ሰው ከጎንሽ ያለ ሰው እዛ ጋር እየነገራት እኔ አላውቅም። የእሱ ነገር ግን ምንም ውሃም አያነሳም። አካሂዱም አመጣጡ እኔ እኮ ብያለሁ። እኔ እኛ አሁን ይውላችሁ እኛ ይሄ ትዳር ወደ ምንድነው ሸሽቶ የነበረ ትዳር መልሳችሁ አሙቁና መልሳችሁ ዳሩ የምትሉን ሰዎች ካላችሁ ስህተት ነው። እነኚህ ሰው ሁለቱ ጥንዶች እኔ ባይጋቡና አብረው ባይኖሩ ነው የሚሻለው። ትዳር አለው። አዎ። እና ማነሽ ቤቲ እናትዬ ወደኋላ መርመር አድርገሽ እስቲ አስቢ። መቼም የተማርሽ ነሽ። እስቲ አጠንጥኝ። በአሁን ጊዜ አንድ ሰው ጥሎ ከሄደ በኋላ ለምንድን ነው የሚመጣው የሚለውን ነገር ማሰብ ነው ያለብሽ። አዎ ቶሎ ብለሽ ቱግ ብለሽ ይቅርታ አያስፈልግም። ይቅርታ ይሁን ችግር የለም። ለምን ታሳድጋለሽ ለምትሉ ልጅ የሚያስቸግረው 3 ዓመት እስከሚሆነው ነው አይደለም እንደ ናሚኮ ልጅ የሚያስቸግረው
3 ዓመት 5 ዓመት እስከሚሆነው 3 ዓመት አሁን ዳይፐር ሲያስፈልገው ስንት ነገር ሲያስፈልገው ዋጋ ከፍላለች። ከዚህ በኋላ ዴኬር ይገባል ልጁ። ዴኬር አስገብታ ትሰራለች። ልጇ ብቻውን ለምታሳደ ብቻዋን ስታመጥ የት ነበር እሱ? ዋናው ብቻዋን ስታመጥ ምን ያስፈልጋት የዛን ሰዓት ነበር 3 ዓመት 4 ዓመት እስከሚሆነው። እኛ አሁን እዚህ ጋር ልናፋታ ነው። እኛ እዚህ ጋር እየተወያየን ያለ ነው እንጂ እነኚህ ልጆች ሰይፉ ድሯቸው አንድ ላይ ሰርጎ ምን ብሎ አሳስሞ የለያያት ያገናኛት ናሚኮ። እኛ እኮ እንደዚህ ስለምናስብ እኮ ነው። ስለዚህ ሴት ስለያላችሁ አሁን ምን አገባችሁ ምናምን የምትሉን ሰዎች ያገባናል። ነገ መታ ታለቅሳለች እቺ ልጅ። ስሚ ነገ መታ ታለቅስብናለች። ሁለተኛ ልጅ ደግሞ ተረግዞ ኃይል አስቡ እንጂ ጋይስ ምን ሆናችሁ ነው? ዝም በያቸው። በየሄዱበት ወጣት ናቸው እንደዚህ ሆኖ መፋታትን አታበረታቱ። መፋታትን ራሱ ነው ፈቶ ጥሏት ይሄዱ። መፋታትን አላበረታታንም። ተጋቡ አፋታት ይላሉ እንዴ? ሳይጋቡ ነው እንዴ የሚፋቱት? መች አገባት? ይመችሽ። በውጭ አትረገዛት፣ በውጭ ጥሏት ሄዳ አለቀ። ዋይ ቆረቆ እንዳቆራለው ሲጀመር እውነቴን ነው። እኔ አሁን ሲያገኝ ሆነ የገባው አሁን ይሄ ልጅ በውጭ ነው የገባው ተመልሶ ይወጣል። እርግጠኛ ነኝ። ምን አለሽ በሉና አሁንም ይሄ ልጅ ጥሏት ነው የሚሄደው። እና አሁን 1 ሚሊዮን ብር ሲያገኝ ባል ያልሆናት ሰውዬ አሁን እዛ ውስጥ ችግር ውስጥ ሆኜ ምናምን አሁን ባል ሊሆናት ነው። እውነት ማን ይሙት እንዴ? የማይመስል ነገር ነው ይሄ።